እንግዲህ ቃለ መጠይቆቻችንን እንቀጥላለን። ይህ ገዳም መመስረቱ ከሚሰጣቸው ጥቅሞች መካከል ዋናው የሆነው ወጣቶቻችንን ወደ ቤተክርስቲያን መሰብሰብ ነውና የዚህ አካል ከሆኑት ወጣቶች መካከል ደግሞ አንድ ሰው ጋብዝና ጠይቃለሁኝ። ለቃለ መጠይቁ ፈቃደኛ ስለሆንሽ አመሰግናለሁኝ ብሌን። እንግዲህ ቅድም አባቶችም ሲናገሩ ገለጻም ሲደረግ እንደሰማሹ የገዳሙ ዓላማ ከሆኑት መካከል ወጣቶች ወደ ቤተክርስቲያን እንዲቀርቡ የታነጸ ማንነት እንዲኖራቸው ነውና ከዚህ አንጻር ይህ ገዳም ለቤተክርስቲያን ከሚሰጠው ጥቅም አንጻር ወጣቶች ምን ሊሰማቸው ይገባል፣ ምን ሊያደርጉ ይገባል ብለሽ ታምኛለሽ? እሺ፣ ስለተሰጠኝ እድል በጣም አመሰግናለሁ። በመጀመሪያ እግዚአብሔርን ስላደረገልን ሁሉ ነገር ከልብ አመሰግናለሁ። እውነት ነው። አሁን በዚህ 2 ቀናት በጣም ብዙ ነገሮችን ነው ያሰማነው። በዝማሬ በትምህርት የታጀበ በጣም ደስ የሚል ጊዜ ነው ያሳለፍነው እና ወንድሜ ደረጀ እንዳለው በተለይ ለወጣቶችና ለልጆች በጣም ትልቅ ጥቅም ነው ያለው። እኔ አሁን በበኩሌ ከእናቴና ከእህቴ ጋር አንዴ ኢትዮጵያ ገዳም ሄደን አንድ ሱባኤ አሳልፈናል እና በዚህ ጥቂት ጊዜ ውስጥ በጣም ትልቅ ነገር ነው ያገኘ ነው። በእውነትም ህይወታችን ተቀይሯል ማለት ይቻላል እና እውነት አሁን በዚህ በአውሮፓ አሁን ይሄ ገዳም ከተመሰረተ በጣም ትልቅ ነገር ነው። በቃ እኛ ከዚህ ፈታኝ ዓለም መሸሸጋ አገኘን ማለት ነው። በጣም የተለያዩ ነገሮችን መስራት እንችላለን። እኛ እዚህም በሙኒክ ቅዱስ ገብርኤል ቤተክርስቲያን የተለያዩ ነገሮች የሞከርን ነውና በአውሮፓ በጀርመንና አካባቢው ያሉት ወጣቶችና ልጆች በአንድ ላይ ሆነው በቃ ቤተክርስቲያናችን አውቀን ለሷ የሚጠቅማትን ነገር መስራት እንችላለን እና በእውነት አሁን ይሄ ነገር ታቅዶ ስለሚሰራ በጣም ደስ ብሎኛል። መልካም። አዎ እንዳልሽው እኔም የማውቀው እንቅስቃሴ አለ። እዚህ ሀገር ተወልደው ያደጉ ወጣቶች ተሰብስባችሁ የምትሄዱባቸው ቦታዎች አሉ። ሃይማኖታዊ አይደሉም፣ ቢሆኑም የኛ ሃይማኖት አይደሉም እና ይሄ ገዳም ግን እውን ቢሆን ለእንደዚህ አይነት ፕሮግራሞች ዋና ይሆናል። ይህንን ተንተርሶ እንግዲህ እዚህ ሀገር ተወልደው ያደጉ ወጣቶች ይሄን ነገር ከማሳካት አንጻር የሚኖራቸው የራሳቸው ተሳትፎ ይኖራል። ለሌላው ሰዎችን በመንገርም ሊሆን ይችላል። ቋንቋውንም ባህሉንም ስለሚያውቁ ሌላ መንገዶችን በማፈላለግ ረገድ ማለት ነው። በዛ አንጻር እስቲ እዚህ ሀገር ተወልደው ላሉ ወጣቶች የምታስተላልፊው መልእክት ካለ? እሺ፣ እኔ በበኩሌ ለዚህ ገዳም እሰራለሁ ብዬ የማስበው ነገር በቃ ያለንበት ቦታ በቃ ተሰባስበን ጠንካራ የሆነ ቡድን መስራት አለብን። በየከተማው ሆነን በቃ እርስ በራሳችን ምንድነው መማሪያ የምንፈልገው፣ ምንድነው ወደፊት ለቤተክርስቲያናችን ሆነ ለሀገራችን መስራት የምንፈልገው፣ ይህንን እቅድ አውጥተን ልክ ይሄ ገዳም ሲገኝ ቦታ አይገኘን ማለት ነው። በቃ የራሳችን ስለሆነ መቼም መተን ይህንን ስራ እንዴት ነው የምንሰራው፣ አንድ ላይ ሆነን እንዴት ነው መስራት የምንችለው የሚለውን ነገር አሁን እቅድ ውስጥ ነው በቃ መግባት ያለብን። እርስ በራሳችንም ደግሞ ኮንታክት ፈጥረን በየከተማዎቹ ነው የምንሰራው እንጂ እስካሁን ሁላችንም አንድ ላይ አንሰራም። ስለዚህ እዛ ጋር ለመድረስ ሁላችንም አሁን መስራት አለብን ብዬ አስባለሁ። መልካም፣ በጣም አመሰግናለሁ። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ እድል ልስጥሽ። እሺ፣ አዋቂዎች ብቻ አይደሉም ይህን ገዳም መስራት ያለባቸው፣ እኛ ልጆችና ወጣቶች በሙሉ ኑ ይህን ገዳም እንስራ። አመሰግናለሁ። ብሌን በጣም ነው የማመሰግነው ስለ ጊዜሽ። እግዚአብሔር ይስጥልኝ። ተመልካቾቻችን እንግዲህ ለዛሬ የነበረን መርሃ ግብር ይህንን ይመስላል። ጉባኤው እዚህ ላይ ተጠናቋል። እንግዲህ ከጉባኤው በኋላ የነበሩትን ቃለ መጠይቆች በማድረግ አብሬያቸው የነበርኩት ደረጀ ሸዋሰግር ነበርኩኝ። ካሜራውን በመምራት ደግሞ ማቴዎስ ፈቃደና ግሩም ፈቃደ አብረውን አሉ። በቁጥጥሩና ደግሞ ቴክኒኩን በመምራት አብረውን የነበረው ደግሞ በኩረ ትጉሃን ዲያቆን ጳውሎስ ነበረ። ይህንን ፕሮግራም ስፖንሰር በማድረግ አብረውን የነበሩ
አካላት አሉ። እነሱን ለማስተዋወቅ ነው። ሶስተኛ ደረጃ ስፖንሰሮቻችን ናቸው። ሉሲ ሬስቶራንት ከኑምበርግ። ሉሲ ሬስቶራንት እንግዲህ በእንትኑ ላይ እንደምትመለከቱት ኑምበርግ ነው ያለው፣ ስፖንሰራችን ነበረ። እናመሰግናለን። እንደዚሁም ደግሞ ፋሲካ ሬስቶራንት በኮሎኝ ይገኛል። ፋሲካ ኢትዮጵያ ሬስቶራንት እንደዚሁ ሌላ ሶስተኛ ደረጃ ስፖንሰራችን ነው። ሁለቱንም ስፖንሰሮቻችን እናመሰግናለን። ሉሲ ሬስቶራንት በኑምበርግ፣ ፋሲካ ሬስቶራንት እንደዚሁ ከኮሎኝ እናመሰግናለን። እግዚአብሔር ይስጥልን። በሚቀጥሉት ጉባኤዎች እንግዲህ ሌሎች ወንድሞች ይጠብቋችኋል። ስለነበረን ጊዜ እግዚአብሔር ይመስገን።